ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ሰው ያያችሁ ምሰጡ፣ ሰው ካላያችሁ ማሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስም አይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎር አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አለ። ዝም ብለህ ተው መድኃኔዓለም እያየህ ነው አለ። ስለዚህ እኛ ምጽድቃችን እንደው በእውነቱ ማለት ነው ደም እንደውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግስተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው የሚለው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉስ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንደውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ አንተ ሰው ይህች ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግስተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያት ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረዝ። ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካይ ባይድ የለም። ሰውየውን ገለው ሲወስዱት እስኪተውት ማይል አሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልህ። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን።